ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ። ኤችዲ ስፖርትስ። ሰላም አድማጭ ተመልካቾች እንዴት አላችሁ? ኤችዲ ስፖርት በተወዳጁ ብስራት ኤፍኤም 101.1 እንደዚሁም ደግሞ በኤችዲ ስፖርት ዩቲዩብ ቻናል ወደ እናንተ ይደርሳል። ለተሰኞ ነው ለአንድ ሰዓት ቆይታ እናደርጋለን። በርከት ያሉ ጉዳዮች ይነሳሉ። ጉዳዮቻችን በሙሉ ከስድስተኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ጋር የተገናኙ ናቸው። ትናንት የተደረገውና ብዙዎች የጠበቁት በአርሰናልና በኒውካስል መካከል የተከናወነው የሴንት ጄምስ ፓርክ ስቴዲየሙ ጨዋታ በአርሰናል 2-1 አሸናፊነት ተጠናቋል። ጨዋታው ግን ብዙ ዝግቦች የነበሩበት በተለይም ከዳኝነት ጋር የነበሩ ጉዳዮች በስፋት የተነሱበት ነው። እሱን ጨዋታ እንመለከታለን። እንግዲህ ፕሪሚየር ሊጉ የዋንጫ ፉክክር ከወዲሁ እንግዲህ በአጓጊነቱ እንዲቀጥል ያደረገ ውጤት ነው በስድስተኛው ሳምንት። ምክንያቱም ሊቨርፑል ተሸንፏል፣ አርሰናል አሸንፏል፣ ማንቸስተር ሲቲ ድል ቀንቶታል፣ ዩናይትድ ቼልሲ ተሸንፏል በዚህኛው ሳምንት ጨዋታዎች። እነዚህንም እንግዲህ ወዲያ እያለን ወደ እናንተ የምናደርስ ነው የሚሆነው። በአካል ዳንኤል እና ሁሴን አብዱልቀኒ ቆይታ የምናደርግ ይሆናል። ሁሴን እንዴት ነህ? ሰላም ነው ወይ ብያለሁ። ሰላም ታዲያስ እንዴት ነህ? አለን ሁሴን ነው። አልሐምዱሊላህ ሰላም ነው። እንግዲህ የኒውካስልና የአርሰናል ጨዋታ ብዙ ተጠብቆ ነበረ። በተለይም ቅዳሜ የተጫወቱት ቡድኖች ባስመዘገቡት ውጤት አማካኝነት ይሄንን ስል ሊቨርፑልን ማለቴ ነው። ሊቨርፑል ጨዋታውን ከክሪስታል ፓላስ ጋር አከናውኖ ከተሸነፈ በኋላ እንዴት ነው አርሰናል የሴንት ጄምስ ፓርኩን ትልቅ ፈተና እንዴት መወጣት ይችላል የሚለውን ነገር ለመመልከት ነበር። መድፈኞቹ እንግዲህ በድል አጠናቀው የነጥብ ልዩነቱን ከ5 ወደ 2 ዝቅ አድርጓልና ከጨዋታው በፊት ምን የሚነሳ ነገር አለ በአርሰናልም በኒውካስልም በኩል የሚለውን እንመልከት። ከዛ በኋላ ጨዋታውን በዝርዝር እንመለከታለን። እሺ ኦኬ። ከጨዋታው በፊት ምልህ ትልቅ ጨዋታ ነው። በተለይ ደግሞ አንተ እንዳልከው የሊቨርፑል ትላንት ሽንፈት በማስተናገዱ ይህንን አድቫንቴጅ አርሰናል ይጠቀማል ወይ የሚለው ጥያቄ ነው። እንግዲህ ጨዋታውን አጓጊ እንዲሆን ያደረገው አንዱ ምክንያት በዚህ ላይ ደግሞ ዛሬ ቢሸነፍ ኖሮ ወይም ደግሞ ከዚህ ከጨዋታ በፊት የፕሪሚየር ሊጉን ቴብል ብትመለከት አርሰናል 7ኛ ደረጃ ላይ የተቀመጠው። ይሄ ጨዋታ ከመጀመሩ በፊት 7ኛ ደረጃ ላይ ነበር የተቀመጠው። ይሄ ደረጃ ደግሞ ዛሬ ቢሸነፍ ኖሮ እዚህ ደረጃ ላይ ስለሚቆም ሳምንቱን ሙሉ መነጋገሪያ ነበር የሚሆነው አርሰናል፣ በተለይ በሚዲያው በኩል። በእርግጠኝ ነው የምናገረው ይሄንን። ምክንያቱም ሳምንቱን እንኳን ከሲቲ ጋር 1-1 በመውጣቱ እነ ካራገር እነ ኔቪል የሚሰጡት አስተያየቶች አላቸው ብዙ ትርጉም የሚሰጣቸው ናቸው። ይሄ አማተር ፋኑን አእምሮን የሚለውጡ ናቸው። በተለይ በአርቴታ ላይ ውጤት ከአሰላለፍ ጋር ተያይዘ ውጤት ስለሚነሳ ማለት ውጤት ሲጠፋ በአሰላለፍ ላይ ነበር ትኩረት የተደረገው ማለት ነው። እና ይህን ሁሉ ገንዘብ ወጥቶ የሁሉ እንትን ወጥቷል። ስለዚህ የሚል ነገር በቃ መነጋገሪያ ይሆን ነበረ። ዛሬ አርሰናል ተሸንፎ ቢሆን ኖሮ አርቴታ በቃ ዋናው ሴንተር ይሆን ነበር ሳምንቱ ሙሉ። በእርግጥ ነው የምናገረው ይሄን። ከዛ በተረፈ ማለት እንደምልህ ሳምንት የ5 ነጥብ ልዩነት ነበረ እንግዲህ ከሊቨርፑል ጋር እና ይሄ 5 ነጥብ ልዩነት ካሁኑ እንደዚህ ከሆነ እንዴት ይኮናል ተብሎ አስተያየት ሲሰጥ ነበረ። ገብቷል። አሁን ደግሞ ይሄን አድቫንቴጅ ደግሞ ባለመጠቀሙ ደግሞ ይጨምረዋል ይሄን ነገር። ገብቷል። ይሄን ከዚህ በላይ መቼ ነው ታዲያ አርሰናል ውጤቱ ማለት ሊመጣ የሚችለው የሚል ጥያቄ ሊነሳ ነበርና ግን መታወቅ ያለበት የአርሰናል ፊክቸር በጣም ከባድ ነው። ኦፍ ኮርስ ማንቸስተር ዩናይትድ ፊክቸር በጣም ከባድ ነው። ከባድ ጨዋታዎች ነው የጀመረው። ሲጀምር ግን ማንቸስተር ዩናይትድ ማንም ለዘንድሮ ሻምፒዮንነት የሚገምተው የለም፣ የገመተውም የለም። ማክሲመም የማንቸስተር ዩናይትድ ግብ የሚሆነው ዘንድሮ ቶፕ 4 ውስጥ መግባት ነው። ማክሲመም ቢበዛ
ቶፕ 4 ኦር ቶፕ 6 ውስጥ ለመግባት ነው እንጂ አሁን ውጤቱን ስላየው አይደለም። ክረምት ላይ ውድድሩ ከመጀመሩ በፊት እንደው ገምት ስትባል ማንቸስተር ዩናይትድ ሻምፒዮናል አትልም። ቶፕ 4 ራሱ በጣም ከባድ ነው ለማለት እና ቶፕ 6 ነው ልትል የምትችለው እና ስለዚህ አሁን ይሄ ተፎካካሪ ስላልሆነ ለዋንጫው ቀጥታኛ ተፎካካሪ ስለሆነ የማንቸስተር ዩናይትድ ፊክቸርን ላታነሳው ይችላል። ኦፍ ኮርስ ቡድኑን ይጎዳዋል፣ ቲሙን ክለቡን ይጎዳዋል። ከባድ እንትን ውስጥ አደጋ ውስጥ ላለ ቲም እንደዚህ አይነት ፊክቸር ደግሞ ሲጨመርበት ተጨማሪ መጥፎ አጋጣሚ ነው የሚሆንለት። ገብተዋል እና የአርሰናልም ደግሞ የተዘነጋው ምንድነው የተጫወታቸው ከ6 ጨዋታዎች 4ቱ ቶፕ 4 ኦር ቶፕ 6 ቲሞች ናቸው። ይህን ነው ማወቅ ያለም። ለማንቸስተር ዩናይትድን አዌ ገጠመ፣ ሊቨርፑልን አዌ ገጠመ፣ ኒውካስልን ዛሬ አዌ ገጠመ፣ ማንቸስተር ሲቲ ሆም ገጠመ። ከባባድ ጌሞች ናቸው በጣም ማንቸስተር ሲቲ ሆም ወረቀት ላይ ቶፕ 6 ውስጥ ያሉ ቡድኖች ቢያንስ ወረቀት ላይ ቶፕ 6 ቶፕ 4 ውስጥ ያሉ ናቸው። እንግዲህ ሊቨርፑል ቶፕ 1 ነው፣ ኒውካስል እንትምሰል ሲቲ ታስገባዋለህ። ስለዚህ አሁን እነዚህን ቲሞች ገጥሞ የገባበት 3 ጎል ብቻ ነው። አሁን እንኳን ራሱ አሁን 3 ጎል ነው የገባበት፣ ግን ያስቆጠረው 12 ነው ማለት እነ ኖቲንጋም ፎረስት ጨምረህ ማለት ነው። እንግዲህ ሁለቱ ተጨማሪዎቹ እነዛ ከአራቱ ሁለቱን ስትጨምር የገባበት ጎል 3 ጎል ነው። 3 አዌይ ማች ትላልቅ ቲሞችን ገጥሞ አንድ ሜዳው ላይ ሲቲና ገጥሞ 3 ጎል ብቻ ነው የተቆጠረበት እና ይሄ ከባድ ጨዋታ ከባድ ፊክቸሩ በቃ ከባድ መሆኑ ይታወቃል። ግዙፍ ቲሞችን እየገጠመ ነው እና ግዙፍ ሆኑ ቲሞችን እየገጠመ ከወዲሁ ከፕሪሚየር ሊግ ወጥቷል ብለህ ብትጮህ በጣም ከባድ ነው። ለኔ በጣም ከባድ ነው። ገና በጠዋት ገና በ5ኛው ሳምንት ላይ መጮህ፣ ቲሙ ላይ ጫና መፍጠር አይገባኝም እና ሌላው ስለዚህ አሁን ይህ ጨዋታ ከዚህ መነሻ ይህ የዛሬው የትላንቱ የኒውካስል ጨዋታ ኢምፓክቱ በጣም ከፍ ያለ ነው። እነዚህ ከጨዋታው ውጪ ከውጤቱ ጀርባ የሚሰጡ ትንታኔዎች ፖዚቲቭ ሆነ ኔጌቲቭ ውጤቱ ከመጣ የሚሰጠው በተለይ ኔጌቲቭ ከሆነ ቢሸነፍ ኖሮ ብዙ ነበረ ተጽዕኖ የሚሰጥ የነበረው። ይሄንን እልሃለሁ። ከላይና የምትለው ነገር አለ ስለ ላይናፑ ልግባ። አይ ትክክል ነው፣ ትክክለኛ እይታ ነው እንዳነሳው። የዩናይትድና ግዙፍ ጨዋታዎች አንስታል። አርሰናል ደግሞ እስካሁን የሄደባቸውም ርቀቶችን ስትመለከት ኦፍኮርስ አርቴታ ላይ ጥያቄ የሚያስነሱ አንዳንድ ራሱ አርቴታ የወሰናቸው ውሳኔዎች ጥያቄ የሚያስነሱ አንተም ይሄ ለቀቅ አድርጎ የመጫወት ሁኔታን ባለፈው ስታነሳ ነበረ። ሊቨርፑልን በገጠመበት ጨዋታ በደንብ ፈታ ብሎ መጫወት ነበረበት የሚል ነገርን ስታነሳ ነበርና እንደዚህም ሆኖ ነው ቡድኑ አንዳንድ የአርቴታ ነገሮች ፕላስ ደግሞ የጨዋታዎቹ ከባድነት አሁን አንተ የዘረዘርካቸው ኢቭን ኖቲንጋም እኮ አምና ለቻምፒየንስ ሊግ ቢጫወት የነበረ ቡድን ነው። ብዙ ነገሩ በጥቂት ጊዜያት ልዩነት ድራሹ ስለጠፋበት ነው የሚለውን ለማከል ነው። የአሰላለፉን ጉዳይ እናንሳ። እንግዲህ በኒውካስልም በኩል በአርሰናልም በኩል የሚነሱ ጉዳዮች ይኖራሉ። እነሱን እንመልከት። ነው ላይናፑን ስትመለከት አንደኛው የሰሞኑ ጭቅጭቅ እሱ ነበረ። በአርሰናል በኩል የነበረው በተለይ ምልህ ያው ቅድም ያልኩ የሚዲያውም ፋኑም በጣም አርቴታ ላይ ውርጅብኝ ነበር ማለት ይችላል። እሱ ምንድነው የኤዜና የሜሪኖ ቦታ ማለት ነው። ዛሬ ኤዜ ተሰልፏል። ሳምንት ደግሞ ሜሪኖ ነበር። ዛሬ ሜሪኖ ቤንች፣ ኤዜ ተቀዳሚና አሁን ዛሬ ኤዜን ያሰለፈው ኤዜን ቅድሚያ የሰጠው ለዛ ቦታ ላይ ኦፍኮርስ ምልት ትሮሳር ላይ ቦታ መስመር ላይ ሊያሰልፉ ይችላል። ሜሪኖን ላጫወት ቢል ኤዜን መስመር ላይ ቢያደርግ ማንም እና ትሮሳርን ቢያወጣ ማንም አይቃወሙ። እርግጠኛ ነኝ 100% እርግጠኛ ነኝ ማንም አይቃወሙ። ኤዜን አሁን በፍላንክ ላይ አድርጎት ሜሪኖን መሃል ላይ ይዛ ኤዜ ቦታ ቢያስቀምጥ ማንም እንትን አይለው። ግን እሱ ግን ያን አላደረገም። በቀጥታ ኤዜ ነው መሃል ላይ ያስቀመጠው እና ኤዜን ያስቀመጠበት ምክንያት ምንድነው? ኦፍ ኮርስ ምናልባት ሚድዊክ ላይ ያን የደከመ ቡድን ላይ አርሰናል ሲገጥም ሲያሸንፍ እሱ ገብቷል። ያ ተጋጣሚው የሚያጠቃ ቡድን አይደለም፣ የሚከላከል ቡድን ነው። ስለዚህ ከሜሪኖ ኤዜን ትመርጣል። ሳምንትም የተናገርኩት ይሄን ነበር። እሱን እንተው፣ የሚድዊክ ጨዋታ እንተው። የዛሬን ጨዋታ በተመለከተ ለኔ አርቴታ ይህን ያደረገው በሚዲያው ሰሞኑ
ጫጫታ ወይም ደግሞ በአንዳንድ ደጋፊዎች ኦር በአብዛኛው ደጋፊዎች ወይ ደግሞ ጌል ኔቭል በሚሰጡት አስተያየት ተጽዕኖ ሆኖ አይደለም ነው የምለው እኔ። ለእኔ በዛ ምክንያት አይደለም ነው የምለው። ምክንያቱም ይሄንን ማኔጅ ያደረገበት ምክንያት ትክክል ነው የምለው። ምክንያቱም ለምንድን ነው አርቴታ የስታርቲንግ ላይን አፑን የሚጠቀመው እንደ ተጋጣሚ ጨዋታ ባህሪ ነው። ማለት ሳምንት ማንቸስተር ሲቲን ሲገጥም ሜሪኖን አስገባ ሚድ ላይ፣ ዛሬ ኒውካስልን ሲገጥም ኤዜን አሰለፈ። ለምን ካልከኝ ሁለቱም ተጋጣሚዎች ፍጹም የተለያየ የአጨዋወት ስልት የሚከተሉ ናቸው። ይህን ማወቅ አለብን። አንደኛ ሲቲ አሁን ጨዋታውን ካየን በኋላ አይደለም፣ የፖዚሽን 31% ስለሰጠ ምናምን አይደለም። ከጨዋታው በፊት ነው የምናወራው። ስታርቲንግ ላይን አፕን የምታወጣው ከጨዋታው በፊት ነው የምታወጣው እንጂ ጨዋታውን አይታ ነው። ኦፍ ኮርስ ሚድ ላይ ኤዜን አስገባው። ምክንያቱም በጣም አፈግፍጎ ስለተጫወተ ሲቲ የግዴታ ኤዜ ያስፈልጋል የሚል ሀሳብ ስላለው እሱን አስገባ። ግን አሁን የምናወራው ከጨዋታው በፊት ነው። ኦኬ። ስለዚህ አሁን ፔፕ እና ኒውካስልን ስንመለከት ወይም ሲቲ እና ኒውካስልን ስንመለከት ፔፕ አብዛኛው ጨዋታ የአርሰናልን ትተን የተለያየ ሳምንቱን በፖዚሽን የሚጫወት በአማካይ ከ60 እስከ 70% ፖሰስ አድርጎ ጨዋታ የሚጨርስ ነው። በአብዛኛው 90% በአርሰናልና በብራይተን ነው ሲቸገር የምትመለከተው እንጂ በአብዛኛው 60 እስከ 70% ነው በአማካይ በሄደበት ቲሞች ኳስ እንትን ብሎ ተቆጣጥሮ ፕሮሰስ አድርጎ የሚጫወተው። አንድ ሁለተኛ ቢልዳፑ ሁልጊዜ ፍሮም ዘ ባክ ነው። ሁልጊዜ ከኋላ ነው የሚጀምረው ሁልጊዜ በአብዛኛው ማለት ነው። እንግዲህ ማለት ፕሮባቢሊቲ ስታሰፋው 75-80%። ሶስተኛው በቦል ፖዚሽኑ ብቻ ሳይሆን ኢንቨርትድ ፉልባኮችን በደንብ ይጠቀማል ማለት ይሄ ማለት ሚድፊልድ ላይ በጣም ሮቴት ያደርጋሉ ተጫዋቾች ማለት ነው። ገብቷል? ሚድፊልድ እና ይሄም ለምንድነው ኒሜሪካል ሱፔሪዮሪቲ ለመውሰድ ነው። በሚድፊልድ ላይ የተጫዋቾች ቁጥር የበላይነት ለመያዝ ነው መሀል ላይ፣ ምክንያቱም ፕሮሰስ ስለሚያደርግ ማለት ነው። ተጨማሪ ሰው ያገኛል ይፈልጋል ሲያደርግ። እንደገና ደግሞ ፕሬሲንግ እና ካውንተር ፕሬሲንጉ ያው የታወቀ ነው የፔፕ። ሶስተኛ የመጨረሻው ምናልባት አታክ ሲያደርግ ደግሞ ፍሉዲቲ ያለው አታኪንግ ነው እና ሙቭመንቱ በደንብ ይታያል። ፍሉድ የሆነ ነው። ገብቷል? ይሄ በፕሮሰስ የሚሄድ አታኪንግ ፉትቦል ነው የሚጫወተው። በአብዛኛው ፖሴሽን ያደርጋል፣ ኮንትሮል ጌም ያደርጋል እና ፖዚሽናል ዲሲፕሊን የተከተለ ፉትቦል የሚጫወት አሰልጣኝ ነው። ይሄ የእሱ ስታይል ነው። በቃ ይሄ ምንም ማንም የሚያከራክር አይደለም። ወደ ኒውካስል ደግሞ ስትመጣ በሃይ ኤነርጂ እና በዳይሬክት ትራንዚሽን የሚጫወት ቡድን ነው። ልዩነታቸው ይታያል። ኤነርጂ ያለው ቲም ነው እና ዳይሬክት ትራንዚሽን የሚጫወት ቲም ነው እና በጣም ፈጣን የሆነ ኩዊክ የሆነ ትራንዚሽን አለው። ምክንያቱም ልክ ኳሱን ዊን ካደረጉ ቀጥታ የሚያስቡት ማጥቃት ነው። ፈጥኖ የማጥቃትን ወደፊት ነው፣ ወደ ማጥቃት ነው። ቨርቲካሊ እና ዳይሬክት ፕሌይን የሚጫወቱት ገብቷል። ይሄ መሀል ላይ ኳስ ማንሸራሸር ምናምን እንደዚህ ነገር የለውም እና መስመር ላይ ዋይድ ፕሌይ ያደርጋሉ፣ ክሮሶች ይበዛሉ ምናምን። ይሄ የኒውካስል ባህሪ ነው አይደለም። ስለዚህ አሁን እነዚህ ሁለት ተጋጣሚዎች ምን አይነት ተጫዋች መሀል ላይ ይፈልጋሉ ካልከኝ ኤዜን በማንቸስተር ሲቲ ላይ ብታስገባው ኳስ መከተል ይጀምራል። መንጠቅ አለበት። መጠቀም ብቻ አይደለም እኮ ከኳስ ውጪም የምትሰራቸው ስራዎች ላይ ቤስት መሆን አለበት። መሳተፍ አለበት ከኳስ ውጪ። ምክንያቱም ኳስ የሚይዝ የቁጥር አድቫንቴጅን ሚድል ፓርኩ ላይ እያበዛ የሚጫወት ቲም ስለሆነ ቁጥር እያበዛ ስለሚመጣ አንተ ያለ ኳስ መከተል አለብህ። ያለ ኳስ ብዙ ስራዎች አለብህ። ይሄን ከተመለከት ኤዜ ምንድነው ደካማ ነው ጠንካራ ነው በዚህ ብዬ በጠይቅህ እርግጠኛ ነኝ ደካማ ነው የምትለኝ። ምንም ታነጻጽራለህ ደግሞ ከሜሪኖ አንጻር። ስለዚህ ይሄ ሰውዬ ይሄንን በማድረጉ ዛሬ ሜሪኖ ነው ኤዜን ቢያሰለው ትክክል ነው ትላለህ። ምንም ጥፋት የለበትም ትላለህ እና በተጽዕኖ ሳይሆን አሁን እርግጠኛ ነኝ ብዙዎች ትክክል ዛሬ ያስገባ በቃ በተጽዕኖ ይመስላቸው። ኖ አርቴታ አንዱ ኳሊቲው ደስ የሚለኝ ኦፍኮርስ ግትር ነው ማለት ባሰበው ነገር ጌሙን የአንድ ጌም ጨዋታ ሲኖረው
የሚዘጋጀት ለዛ ለጨዋታ የሚዘጋጅበት መንገድ እንትን ነው፣ ሳይንሳዊ ነው። ገብቷል? አሳማኝ ነው። ኢቭን 100% እርግጠኛ ነኝ ተጫዋቾቹንም አሳምኖ ነው ይሄን የሚያደርገው። ገብቷል? ይሄን አሳምኖ ነው የሚያደርገው እና እዚህ ላይናፕ ውስጥ ላይናፑን በተመለከተ ይሄንን ለመናገር እፈልጋለሁ እና አንተስ ላይናፑን ተናገርና ከዛ ደግሞ ወደ ዳኝነቱን ላውራ። ከጨዋታው በፊት ስለ ዳኝነቱን ማውራት ፈልጋለሁ። ዳኝነቱን ኦኬ ስለ ላይናፑ የምትናገረው ነገር ካለ ተናገርና። ያው ተመሳሳይ ነው። ምንም እንግዲህ የክርስቲያን ሞስኬራ ከዊሊያም ሳሊባ ቀድሞ መጫወት፣ ያው ዊሊያም ሳሊባ ብዙ ይሄ 100% በምትለው የአካል ብቃት ላይ አይገኝም። ስለዚህ እሱን ተክተው ክርስቲያን ሞስኬራ ባለፉት ጥቂት ጨዋታዎች እድሎችን ሲያገኝ በተለይም ደግሞ ቡድኑ ኳስ ሲመሰረት ያለው ኮንፊደንስ ልክ እንደ ኮማንደር አይነት ነገር ነው ይሄ ተጫዋች ሲጫወትና እዛ ቦታ ላይ እሱን እንዲጫወት ማድረጉ 10 ቁጥሩን ለኤዜ መስጠቱ እንዳነሳው ይጠበቃል። በኒውካስል በኩል እንደ ብዙ ክሮሶች የሚያደርግ ነው። አሁን ደግሞ እንደ ኒክ ቮልትማዳ አይነት በጣም ከ1 ሜትር ከ90 በላይ ቁመት ያለውን የፊት መስመር ተጫዋች ጨምሮ አይደለም መጀመሪያም ብዙ ክሮስ የሚያደርግ ቡድን ነውና ደግሞ መሀል ላይ የቶናሊ የጊማሬሽ እና የጆሊንተን በተለይም ቶናሊ ከሁለቱም ይለያል በደንብ። እንደውም መጀመሪያ ሲመጣ ካስታወስ ጣሊያን እግር ኳስ ላይ አዲሱ ፒርሎ ነበር። ያው እንደዚህ ማለት የተለመደ ነው። ጥሩ ፓሰር ነው። ጥሩ ክሮስ ማድረግ ይችላል። ታጋይም ነው። ታጋይ ሁለቱንም ነገር ኢንዱራንሱም ጥሩ ነው። ትክክል። ጆሊንተን እና ጊማሬሽ ደግሞ እንግዲህ የዘመኑ ብራዚልን የሚመስሉ በቃ ብራዚልና አሁን ላይ ያሉ ተጫዋቾቻቸውን የሚመስሉ ናቸው። እነዚህ ሁለት ተጫዋቾች በደንብ ጉልበትን የሚቀላቅሉ ምንም የማይሰስቱ 90 ደቂቃ የሚሯሯጡ ኳስ ቼዝ ለማድረግ ችግር የሌለባቸው ተጫዋቾች ናቸውና እነዚህን ምርጫ አድርጓል። ከኤሲ ሚላን የመጣው ማሊክ ቲያውም እንደዚሁ በቋሚ አሰላለፍ ውስጥ ተሰልፎ የተመለከትነው ነው። ከጨዋታው በፊት ዳኝነትን እያልክ ነበር፣ እሱን እንመልከት። አዎ ዳኝነትን በተመለከተ ያው አንተም መግቢያ ላይ ቅድም ተናግረሃል። ያው የዳኝነት ችግር ብዙ የተከሰተ ማለት መነጋገሪያ ነጥቦች የነበሩት ናቸው። እንግዲህ ዛሬ ዳኝነቱን የመሃል ዳኝነትን ያጫወቱት አውስትራሊያዊው ሪፈሪ ጃሬድ ጊሌት ናቸው። እንግዲህ እኚህ ዳኛ የአውስትራሊያ በነገራችን ላይ አውስትራሊያ ውስጥ የሊቨርፑል ደጋፊ ይበዛል። ታውቃለህ? ይሄን ታውቃለህ? አውስትራሊያ ውስጥ በጣም የሊቨርፑል ደጋፊ ይበዛል እና እኚህ ዳኛ ሲሆኑ ቫር ዳሬን ኢንግላንድ ናቸው የነበሩት እና እኚህ ዳኛ ሪፈሪ ቦርዱ ላይ ያኔ ሲንትን ሲሉ አሳውቀዋል። እኔ ወጣት ሆኜ የሊቨርፑል ደጋፊ ነኝ የሚል ቃል የሚል ሐሳብ ለቦርዱ ነግረዋል። የሊቨርፑል ደጋፊ መሆናቸውን ለሊቨርፑል ለአርቢትር ኮሚቴው፣ ለቦርዱ፣ ለሪፈሪ ቦርዱ ነግረዋል። ኦኬ ይሄን ከተናገሩ በኋላ ሊቨርፑል ሆምም ሆነ አንፊልድም ሆነ አዌይ ሲጫወት እኚህ ዳኛ አያጫውቱትም። እኚህ ዳኛ ሊቨርፑልን እንዲያጫውቱ አይፈቅዱላቸውም፣ አይመደቡም ለዚህ ጨዋታ። ምክንያቱ ለምንድን ነው? የሊቨርፑል ደጋፊ ስለሆኑ በወጣትነታቸው አሁንም ያ ደጋፊነት እንዳለ ይቀጥላል። ስለዚህ ያ የዳኝነት ድጋፉ በዳኝነት ስራቸው ላይ ተጽዕኖ ሊፈጥርባቸው ይችላል ከሚል መነሻ ነው። ኦኬ ስለዚህ አሁን ይሄ እርምጃው ተቀባይነት አለው ትላለህ። ለምሳሌ የኒውካስል ደጋፊ ነው እንትና ማን ነው ዋናው ዳኛው ማን ነበር ስሙ? እና ኒውካስል ሲጫወት አያጫወትም። ማን ነበር ስሙ? የሴንትራል ሪፈሪው የኢንግላንዱ ታዋቂው። እና እንደዚህ ነገር የደጋፊ የአንድ ቡድን ደጋፊ ከሆኑ ያን ጨዋታ እንዲያጫውቱ አይፈቅዱላቸውም ብዙ ጊዜ። እና ይሄ ነገር ከታመነበት የሊቨርፑል ቀጥተኛ ተፎካካሪ የሆነ ቡድን ደግሞ ሲጫወት ያንን የሚያስብ ከሆነ አንድ ነገር ማትሰጠው ከሆነ ደጋፊ ስለሆንክ የሊቨርፑል ጨዋታ አታጫውት የምትል ከሆነ በሊቨርፑል ጨዋታ ላይ ተጽዕኖ የሚፈጥር ጨዋታ የሚጫወት ተጋጣሚ ካለ ግን ይህን መከተል አለብህ። አይደለም እንዴ? ሎጂክ አይደለም? ለምሳሌ የሊቨርፑል ተፎካካሪ አርሰናል ነው። ስለዚህ አርሰናል ሲጫወት
ሁሌም ሳይሆን በተለይ አሁን አርሰናልና ሊቨርፑል ተፎካካሪ ስለሆኑ አርሰናል ሲጫወት እኚህ ዳኛ አርሰናልን እንዲያጫውቱ አለመስጠት። አዎ ግን ዘንድሮ ጭራሽ 2-3 ጨዋታ ነው ደጋግሞ የተሰጧቸው ጭራሽ። በተለይ ደግሞ የዛሬው ጨዋታ ደግሞ ሊቨርፑል ትላንት ነጥብ ጥሎ ዛሬ አርሰናል ጋፑን ስለሚያጠብ ይህን ዳኛ ማስቀመጥ በጣም ከባድ ነው። ልክ አይደሉም። ሌላ ዳኛ አልጠፋም አይደል? ሌላ ዳኛ ማስቀመጥ ይችላሉ። ምክንያቱም ቀጥተኛ የሊቨርፑል ደጋፊ መሆኑን ተናግሯል ሰውዬ። ስለዚህ ሊቨርፑልን ስላልሰጠኸው ብቻ አይደለም በሊቨርፑል ውጤት ላይ ተጽዕኖ የሚፈጥር ጌም ላይም ተጽዕኖ መፍጠር ይችላል። ያንን ካመንክ ይህንን ማመን አለብህ ግዴታ። ስለዚህ አሁን ይሄንን ማድረጋቸው የመጀመሪያው ስህተት ሊሆን ይችላል። የመጀመሪያው ስህተት። በዚህ ላይ ደግሞ ዳኛው ፔናልቲውን ለምሳሌ ጭቅጭቅ የተፈጠረው የኮሬሽ ፋውል አይደለም በሚለው ላይ ዳኛው ፔናልቲ አዘዙ ሰጡ። ፔናልቲውን የሰጡት ደግሞ እርግጠኛ ነኝ ዘግይተው ነው አይተው እንደሆነ የሰጡት ፖይንቱ። የዘግዩበት ምክንያቱ ነው መስመር ዳኛውን በሚጠብቁት እርግጠኛ ነኝ መስመር ዳኛው ሰጥቷቸው ነው የተናገሩት። ከቫር አይደለም የመጣላቸው ምክንያቱም ቫር ጠራቸው መጀመሪያው። ስለዚህ መስመር ዳኛው ነው ምልክት የሰጣቸው ደን ፔናልቲ አሉ። ፔናልቲ ካሉ በኋላ ይሄ ተጽዕኖ መሆኑ እየታወቀ ይሄን ዳኛ ቫር መልሰህ ትጠራዋለህ። ቫር ጠራው እንደገና ውሳኔን አጥና ብሎ መልሶ ጠራው። ይሄ ደግሞ ሌላ እድል እኮ እየሰጠኸው ነው ለዳኛው አይደለም እንዴ? ምክንያቱም ቫር ጠራው። አሁን የሱ ውሳኔ እኮ ወስኗል። አሁን ቢለውጥ ሀሳቡን ቢለውጥ በቫር ተጽዕኖ ነው እንጂ በራሱ አይደለም ተብሎ ነው ማንም ያስበው አይደለም እንዴ? እኔ እናንተ እኮ ስናይ ከውጪ ዳኛው ፔናልቲ ብሏል፣ ዳኛው ፔናልቲ ሰጥቷል ብለህ ስጠብቅ ቫር ሲጠራው በቃ አንተም እኔ እናንተ በቃ ሰውየው የወሰነው ውሳኔ እንዲያጠና ተጠርቷል። ስለዚህ ሲያጠና ደግሞ ቀዳዳ ከፈትክለት እኮ አይደለም? ያቺ ሊቨርፑል ትናንትና ነጥብ የጣለው ትዝ ይለዋል እኮ እየሄደ እኮ እንዴት ትናንት ሊቨርፑል ጀስት ፎር ፋን። ይሄ እንኳን ለቀልድ ነው ደግሞ ወደ ሌላ እንዳተረጉሙት እና ሄዶ ሲመለከት ሰንብቷል። አይታል ቆይቷል እኮ በጣም የሚገርም በቅርብ ጊዜ እንደዚህ ይሄ ሄደው እንዲያዩ ከተወሰነ በኋላ ወይም በኔ እይታ የሚያሰጥ አይመስለኝም። እስቲ ደግሞ አንተ ሄደህ ይኸውና ውሳኔን አስተላልፍ ብሎ የቪአር ሰዎች ዳኛውን ወደ ሞኒተሩ ሲጋብዟቸው ማየት ከጀመሩ በኋላ እንደዚህ የቆየ አጋጣሚ ብዙ ትዝ አይልም። ነው የለም በፍጹም የለም። ከሄደ በቃ ቶሎ አይቶ ክፍተቱን እዚህ ጋር ነው ብለው ይነግሯቸዋል። ያያል፣ ውሳኔ ይሰጣል። ይሄኛው ግን እንደውም ዛሬ ለየት ሊል ነው እንደ ነው የሚገርም ያየው ያጸድቀው ነው ብለህ ነበር አይደል? ያጸድቀው ነው እንደ ፔናልቲ ቆየ እኮ ምናምን ትላለህ። በቃ ከሱ ጋር ነው የሚታገለው ሰውየው። ከውስጡ ጋር ነው የሚታገለው እምልህ በጣም ከባድ እኮ ነው። ከባድ ነው። ኤኒዌይ እና በጣም ነው የቆየው እና ቆይቶ ከዛ በኋላ የተነገረው ከፒጂቢ ሁሉ የወጣው መልእክት የሚለው ምንድነው? ቀድሞ ኳስ ነክቷል ነው እንግዲህ ተጫዋቱ ራሱን ዳኛውም ሜዳው ላይ የተናገረ ሲናገራቸው ነበር። ይሄ ማለት እንግዲህ ኳስ ነክተህ ሁለት ጥያቄዎች አሉኝ እዚህ ላይ ሁለት ነጥቦች አሉኝ። ኳስ ነክተህ ሰው መስበር ትችላለህ ማለት ነው። ኳስ ቀድመህ ከነካ መስበር ትችላለህ ማለት ነው። አንድ ምን አይነት ውሳኔ ነው? ኳስ ነክቷል ብለህ ከዛ በኋላ ኔክስት ያለውን ውሳኔ አልቀበልም ማለት ፋውል መስራት ይችላል ማለት ነው። ይሄ አንድ ነው። ሁለተኛው ኳሱን ነክቶ ቢነካው እንኳን ኳሷ አልሞተችም፣ ህይወት አላት። ስለዚህ አጥቂው ዮኬሬሽ ኳሱን መጠቀም ይችላል ባይሰናክል ኖሮ። ይህንን ማሰብ ነበረባቸው። ገብቶሃል? አሁን ለምሳሌ ኳሱን ጨረፍ አደረገው። ኦኬ then next ፋውሉ ባይሰራ ኖሮ አሁን እነሱ ቀድሞ ኳሱን ተች ስላደረገ ፋውሉ አይሰራም ነው። ስለዚህ ኳሱን ተች ካደረገው በኋላ ማራቅ ብዙ ስላላራቀው ዮኬሬሽ ፋውል ባይሰራበት ኖሮ ወደ ኳሱ ህይወት ነበራት። አልሞተችም። ስለዚህ ኳሱን መጠቀም ይችል ነበር። ስለዚህ ይሄስ ፋውል አይደለም ወይ ነው? ይሄ ያጋጫል። ገብቶሃል? ይሄ ራሱ ፋውል። ምክንያቱም ኳሷ ይሄ በፍጥነት ፎሪ ብትወጣ ኖሮ የስ ክፍተት አለው ለመጠቀም። በቃ ፈርስት ኳሱን ተች አድርጓል፣
አይጠቀምበትም ብለህ አሁን ግን ኳሷ ቀስ ያለች ነው፣ ትንሽ ነው የጨረፋት እና ህይወት ነበራት ኳሷ ህይወት ነበራት። ስለዚህ ፋውል ተሰርቷል። በቃ አሁን ለሚቀጥለው ስቴፕ ነው ፋውል። አሁን ብዙዎች ኳስ 50-50 ኳስ ላይ እኮ አንተ ከቀደምህ አይደል እንደ ፋውል ሰርተህ የሚነፋልህ። ስለዚህ አሁን ያቺ ኳስ ህይወት አላት፣ ለዮኮሬሽ ናት ነው 50-50 አይደለችም። 85% ይሄ በረኛው ወድቋል፣ ተንሸራቷል፣ ዮኮሬሽ ነው የሚጠቀምባት። ስለዚህ እንዳይጠቀም አድርጎታል እኮ ኢትስ ፔናልቲ። ምንም የሚያጨቃጭቅ አይደለም። ቀጥታ እኮ ፔናልቲ መስጠት አለበት እና ያልተገባ ነገር ነው የምትመለከተው። እኔ ቫሮቹ ራሱን ግራ ግብት ነው የሚለኝ። ይቅርታ አድርግልኝ፣ የምሬ ነው የምልህ። ለምሳሌ ጋብርኤል አጋኗል፣ ጎሉ ሲገባ ትንሽ ነው የጨረፈበት፣ ትንሽ ነው የነካው፣ ግን ፋውል ነው። ከዚህ በፊት ኒውካስልና አርሰናል ሲጫወቱ ኢዛክ ኦድጋርድን በሁለት እጁ ነው የገፈተረው። ቫሩ ምንም ፓርቲሲፔት አላደረገም፣ ያለፈው ዓመት ማለት ነው። አሁንም ገፋው ምን ነው ትንሽ ነው ትልቅ ነው የሚወስነው ዳኛው ነው አይደለም። ግን ዳኛው ስላመለጠው ይሄ ኢንሲደንት አምልጦታል። ኮርና ላይ ስለሆነ አምልጦታል። እያንዳንዷን መከታተል አይችልም። ቦክስ ውስጥ ያለው በሰው ጫካ የሞላውን ፔናልቲ ቦክሱን መከታተል አይችልም። እያንዳንዱን ዲዋል መከታተል አይችልም፣ አቅም የለም። ቫሩ ነው የሚጠቅመው። ስለዚህ አሁን ቫሩ ቢያንስ ለምን አልጋበዘውም? ተመልከት እስቲ ይሄን ፋውል ለአንተ ፋውል ነው ፋውል አይደለም ወይ አይተውት፣ ከዛ መወሰን ይችላል። መወሰን ነበረበት። እርግጥ ነው እኔ ሪጎሬ ይገባል አይደለም፣ ማነው ጎል ይሻላል አይደል? ጎሉ ሶፍት ነው። ግን ዳኛው ለምን አልተጋበዘም? ለምን ዳኛው አልተጋበዘም? ደግሞ በእርግጠኝነት ልንገርህ አይደለም ዳኛው ቢሄድ ኖሮ ተቃራኒ ከሆነ ነው አይደል? እንደው አንዳንዴ እንደው መወያ ካረከው ለምሳሌ ዳኛው ቮልትማደ ጋብርኤልን ገፍቶታል ብሎ ጎሉን ቢሽራው ኑሮና ቪአር ላይ ያለው ሰው በኔ እይታ ልክ አሁን እንግዲህ ያለው እኮ ሶፍት ነው። አሁን ቪአር ጋብዞት ይነግረዋል እኮ ይነጋገራሉ። ግን በኔ ሶፍት ነው ሲላይ በቃ በኔም ሶፍት ነው። ስለዚህ ኖ በሱማ መቻየው ሲያይኗ ሶፍት መሆኑን እኮ አሁን ፔናልቲው ነው አይደለም የሚል እንቅስቃሴ ይከታተላል ብለን በማሰብ ማለት ነው። ኖ ከባድ ነው። ነገር እኮ የሰው ጫካ እኮ ነው ያለው እዛ። እያንዳንዱን ዲዋላ አትከታተለው። በጣም ከባድ ነው። ግን ምናልባት ሁሴን ነው ኳሱ ወዳለበት ቦታ ትኩረቱ ስለሚሆን ቮልትማደ ጋር ነው ኳሱ እንዲቆጠር የሆኑ። ስለዚህ እዛ አካባቢ አይቷል ብዬ ነው የማስበው። ኤኒዌይ አየም አላየም ኤኒዌይ ፋውል ነበረ፣ ተጨቃጭቋል። ጋብርኤል ሮጦ ዳኛው ጋር ተናግሯል። ምን ብሏል? ቫር መጥራት ነበረበት ነው የኔ ቫር መጥራት ነበረበት። ስላገባ ብቻ አይደለም እኮ ቫር የሚጠራ ተቃራኒ ሲሆኑ የሚጠሯቸው ነው። አሁን የኔን ሐሳብ አግኝተው ከሆነ ሁሴን ነው ያንን ኳስ ዳኛው ፋውል ብሎት ቢሆን ኑሮ እሱ እኮ ነው አንተ የምትለው ያው ነው ይገባኛል። ቪአር ላይ ያለው ሰው አይ ለኔ ግን ሶፍት ነው። በተቃራኒው ማለት በተቃራኒው ለምሳሌ ልንገስ ጎል ገብቶ መነሻ ላይ ፋውል ሰርቷል ተብሎ በቫር ተሽሯል ጎሎች። እሱን እኮ ነው በቃ ይሄም ገባ መነሻው ላይ ከጎሉ በፊት ፋውል ተሰርቷል ነው። ስለዚህ ቫር ያረጋግጥ ነው። በቃ ለውጥ የለውም። ግን የኔ ጥያቄ ያረጋገጠለት ያኛው መጋበዝ ግን ቢጋበዝ ኖሮ እስቲ ይኸው ቢባል ኖሮ ደግሞ ያንን ፔናልቲ ስለሰጣልሰጣ ይሄንን ይሽረው ነበር። ሁሴን ግን ውሳኔው የተለያየ ሲሆን ነው የሚገባበዙት። በኔ እይታ ይሄ ኳስ ፔናልቲ አይመስለኝም። እስቲ አንተ ይኸው ብሎ ዳኛው ነው ፔናልቲ ይችላል አይደለም። ጎል ላይ ቫር አይጠራም እንዴ? እሺ ለምሳሌ ፔናልቲ ላይ አይታችኋል። ዳኛው ፔናልቲ አሁን እኮ የምናወራው ስለ ጎል ነው፣ ስለገባ ጎል ነው እኮ እኔ እያልኩ ያለሁት ሁለቱ ሰዎች የሐሳብ ልዩነት ሲኖራቸው ነው ዳኛው እንዲጋበዝ። እሱ ማለት ነው ውስጥ ያሉት ነው የምትለኝ ቫሮች ማለት ነው። የኔም ጥያቄ እሱ ነው እኮ የኔ ጥያቄ። በዛ ድብን ያለ ፋውል ላይ እየጠሩት እዚህ ደግሞ ፋውል ተሰርቶ ሶፍት ብሎ እንዲወስን ዳኛው ለምን አይጋብዙትም ነው? ይኸውልህ ነው የኔ ሐሳብ ማለት ነው። ቪአር ላይ ያለው ዳኛና የመሃል ዳኛው የውሳኔ ልዩነት ካለ ነው
ተጋብዞ ሄዶ የሚያየው ነው የምልህ። እሱማ ልክ ነህ እኮ እኔ እኮ የውሳኔ አሁን ግን የውሳኔ ስለተስማሙ እኮ ነው እኮ ዳኛው እኮ ጨዋታውን ቀጠለ። ምክንያቱም ነው ይሄው ጫካ ነው፣ ጎሉ ምንም አልታየውም። ፋውል ቶታል ብለን እናስብ። እሺ ኖ አይ ሰው ጫካ ነው እኮ አልኩ። በጣም ከባድ ነው ይሄን ኮንትሮል ማድረግ እንዴ። ግርግር ውስጥ እኮ ነው የገባው። አይተው እንደሆነ የሆነ ሰው ዘሎ አምልጦ ከዛው ግርግር ነው። በጣም ከባድ ነው ይሄን ኮንትሮል ማድረግ እና ገባ ጎሉ። ስለዚህ ሲገባ ዳኛው ማን ነው ቫሩ ቼክ አድርግ ማድረግ ይችላል። ከፈለገ ይሻረው። ግን የሆነ ነገር አለ፣ የሆነ ኢንሲደንት አለ። ይኸው እስቲ ሶፍት ነው ወይንስ ሲሪየስ ነው? ይኸው ይሄ እኮ ግልጽ እኮ ነው። ያ ባለን ኤክስፒሪየንስ ዞሮ ተቃራኒ ውሳኔዎች ሲወሰኑ፣ ለምሳሌ አሁን የአርሰናልን የፔናልቲ ሁኔታ ዳኛው ከሰጠ በኋላ እንዲሻር ልክ ቪአሩ ሄደህ እስቲ ሞኒተሩ ላይ ተመልከተው ሲባል ደጋፊዎቹ ራሱ ያጨበጭባሉ። እንደሚሻር ነው የሚያውቀው። ይታወቀ ነው። ስለዚህ ተቃራኒ አይነት ወይ ደግሞ እንትና ሞናል እንደ ኢትዮጵያዊ ዳኛ እንደ አፍሪካ ዋንጫ ላይ እንደሻረው እንዳስደሰተን ያኔ አድናቆት እኮ ነው ያገኘው። ይሄን እንደዛ ሞናል ቆራጥ መሆን አለበት። ያ ከሰጠ በኋላ መልሰህ የምትሸርበት አጋጣሚ ነው። ዞሮ ካለን ሰዓትም አንፃር እና ይሄ ነገር በጣም አሁን ትናንትና ሳላ በእጁ ነክቷል የሊቨርፑል ጎል ግን ጸደቀ ጎሉ እና ግራ ይገባል። አሁን ዳኝነትን በተመለከተ እኔ ከዚህ በፊት አውርቻለሁ። የለንደን ዳኛ የለም። አሁን ታውቃለህ፣ ከለንደን አንድም ዳኛ የለም። በአብዛኞቹ ኖርዝ ኢንግላንዶች ናቸው። ማንቸስተር ግሬት ማንቸስተር ማለት እዛ አካባቢ ላይ ማለት ነው። እዛ አካባቢ ያሉ ነው። የዛሬው ዳኛው ራሱ አሁን ዳረን ኢንግላንድ ባረ የነበረው የላይ ሰው ነው። ማይክል ኦሊቨር ቅድም ያልኩት ነው። ማይክል ኦሊቨር የኒውካስል ደጋፊ ነው። ኒውካስል እንዲያጫወት አይፈቀድም። ኖ ኒውካስል አለ ምንትን ሰንደርላንድ ሰንደርላንድ ኦር ኒውካስል ከሁለት አንዱ ካልተሳሳትኩ። ኤኒዌይ ማይክል ኦሊቨር ኖርዝ ኢንግላንድ ነው። አንቶኒ ቴይለር ኖርዝ ኢንግላንድ ኒውካስል ነው የሚደግፉት። እሺ ኒውካስል ነው ያዛው የሆም ታውን ቲም ልክ ነው። አንቶኒ ቴይለር ማንቸስተር አካባቢ ናቸው። ኖርዝ ኢንግላንድ ናቸው። ክሪስ ካቫና ኖርዝ ኢንግላንድ ናቸው። አብዛኞቹ የላይ እንትን ናቸው እና የለንደን ክለቦች እነሱ ራሳቸው ቦርዱ ራሱ የእንትን ደጋፊ ከሆንክ የማይሰጥህ ከሆነ በቃ በራሱ በቦርዱ እንኳን ፊሎሶፊ የዳኝነቱ ችግሩን አስቦ ለማለት ነው። ኤኒዌይ በእንትን ላይ ብዙ አወራን። ኤኒዌይ የዳኝነቱ ላይ ብዙ አነሳን። የጨዋታውን በተመለከተ ሁሴኑ እንደው የተወሰነ ነገር ልበልና ኒውካስል ከአርሰናል እንግዲህ ባደረጉት ጨዋታ እኔም አንተም ከጨዋታው በፊት እንደጠበቅ ነው የኒውካስል አፕሮች በደንብ አፈግፍጎ ቻርጅ ያደረገ የአርሰናል ተጫዋቾች ምቾት እንዳይሰማቸው በማድረግ ከዛም ውጭ ደግሞ በጣም ኃይለኛ ፕሬሲንግ የሚተገብርን ቡድን ከመሆኑ ጋር በተገናኘ ያንን ጠብቀን ነበር። ግን ጨዋታው ሲጀመር በደንብ ፈጣን የሆነ አርሰናልን በተደጋጋሚ የኒውካስልን ግብ ጠባቂውንም ግቡንም የሚመላለስበት አይነት እንቅስቃሴ ነበረ የተመለከትነው። እንደውም ኒክ ፖፕ ከማዳኑ በፊትም እንደዚሁም ደግሞ ለጥቂትም የወጣም የኳስ አጋጣሚ ነበረና በደንብ አርሰናል የመጀመሪያዎቹን 10 ደቂቃዎች ምንም ኒውካስል ወደፊት መሄድ የለም። አርሰናል በተደጋጋሚ ወደ ኒውካስል የግብ ክልል ሲመላለስ ነበር። እንዳነሳ ነው 14ኛው ደቂቃ ላይ የቪአሩ ውሳኔ መጣ። እንግዲህ በዛ አጋጣሚ ፔናልቲ ሳይሰጥ ቀረ። ልክ ከዛች እንቅስቃሴ በኋላ የኒውካስልን መነሳሳት የደጋፊውንም ድምፁ ከፍ ሲል ታስተውላለህና ከፔናልቲው መሻር በኋላ በጣም ኃይለኛ እኮ ሳይኮሎጂካል ኤነርጂ ነው የሚሰጡት። በደንብ ደግሞ ኒውካስል ደግሞ ተጫዋቾቹም ከደጋፊ ጋር በቃ እየተናበቡ የሚጫወቱ ልክ ሊቨርፑል አንፊልድ ቴምፖ የደጋፊ ቴምፖ ነው የሚንቀሳቀሱ። ትክክል። በእንደዛ አይነት መልኩ ይሄዳሉ። እንግዲህ ከዛም አርሰናሎች ተደጋጋሚ ጫና ግብ ጠባቂውም እድሎችን የማምከን አጋጣሚዎች ነበሩት። ግን 34ኛው ደቂቃ ላይ ኒክ ቮልትማደ ቅድም ባነሳ ነው መልኩ በግንባሩ ኳስ አስቆጠረ። 1-0 ሆኑ። እንግዲህ ለዚህ ግብ መገኘት ደግሞ ቅድም ያነሳ ነው ከቫሌንሲያ የመጣው ክርስቲያን ሞስኬራ ወደኋላ ለግብ ጠባቂው ባክ ፓስ በሚያደርግበት ሰዓት ፓሱ ተበላሽቶ ነው እንግዲህ ግቡ እንዲቆጠር ምክንያት ሆነ። ኮርና ተሰጠ። ያን ሳምንት እኮ ከሲቲ ጋር አንድ ኳስ እንደዚህ አበላሽቶ ነበር ግን አልተቆጠረም። ትክክል አበላሽቶ
ለሲቲ ተጫዋች ፓሰርቶ አርኩስ ፔናልቲ አርኩ አካባቢ ፔናልቲ ቦክስ አርኩ አካባቢ አልተቆጠረም ኳሱ። ትክክል። ያ የዛሬው ግብ እንዲሆን ምክንያት ሆኗል። እንግዲህ በዛ መልኩ ነው ከዛ በኋላ ያን ያክል ጫና የሚባለው ነገር ብዙም አልነበረም በሁለቱም ቡድኖች መካከል። በሁለተኛው አጋማሽ አርቴታ እንግዲህ አሁን ያነሳው ክርስቲያን ሞስኬራን በሳሊባ ቀይሮ በመግባት የኋላ ክፍሉ ሞር የተረጋጋ እንዲሆን ብዙ ጨዋታዎችም አብረው ስለተጫወቱ ይሄ ሳይታዩ የመግባባት ሁኔታ የኦፍሳይድ አጠባበቃቸው በሙሉ አስደናቂ ሆኖ በአርሰናል በኩል የተመለከትነው አጋጣሚ ነው። ከዛም እንግዲህ አርቴታ የተለያዩ ቅያሬዎችን ልክ አሰልጣኝ በቅያሬው እንደሚተቸው በዚህኛው ጨዋታ ደግሞ ነጥብ ስጥ ቢባል አርቴታ ከ10 9 ወይ 10 ልትሰጠው የምትችላቸውን አይነት ቅያሬዎች፣ ምክንያቱም ተቀየሩ የገቡ ተጫዋቾች በሙሉ ተጽዕኗቸው ላቅ ያለ ነበረ። ግቦች ባይቆጠሩ እንኳን የቡድኑ አምበል የኦደጋርደን እንቅስቃሴ ታያለ። ሜሪኖ ግብ አስቆጥሯል። አስደናቂ ብቃትን ነው ያስመለከተው። እንደዚህ አይነት ነገሮችን ከቅያሪ ጋር በተገናኘ በአርቴታ በኩል ማንሳት ያስፈልጋል። ከዛ እንግዲህ 84ኛውና 96ኛው ደቂቃ ላይ ነው ሁለቱ ግቦች የተቆጠሩት። አሁንም እንግዲህ የቆመ ኳስ መጠቀም በአርሰናል በኩል በደንብ በቃ ቡድኖች የተለያየ እንቅስቃሴ የተለያየ ጥናት አድርገው እንደሚመጡ ያውቃሉ። የአፕሮች ለውጥ በየሳምንቱ ኢቭን በየሳምንቱ አይደለም ጨዋታ ላይ ራሱ ፈርስት ሃፍ እና ሰከንድ ሃፍ የተለያየ አሁን የአርቴታ ሁለተኛ ብር ላይ ቆሞ ሴንተር በቴስታ የሚያደርጋል ደጋግሞ አየን እኮ ዛሬ ግን አልተሳካላቸውም እንጂ የሆነች አንድ እንትናት ደጋገሟት የሆነች አንድ በቃ የዝግጅት መሆኗ ታስታውቃለች። እያንዳንዱ የዝግጅት አይደለ ራሱ እኮ ልክ ኮርና ሲሰጥ ምናምን ወይ ቆመ ኳስ አርቴታ ወደኋላ ጠጋ ሲል ኒኮላ ጆቬ ወደፊት መጥቶ ተጫዋቾቹን ኢንስትራክሽን ሲሰጣቸው ምናምን ታያለ። እና ደግሞ አሁን እንደ ሳካ አይነት ተጫዋች በደንብ ቡድን ውስጥ ይሄ ቆመ ኳስ በማቀበል እኔ እነሱ ናቸው የሚያስደንቁኝ። ነው ከሚጠቀሙት የበለጠ ለሚታቀደው ቦታ ያንን ፓስ አኪዩሬት በሆነ መልኩ የዴክላን ራይስ እና የሳካ የሚሰጡበት መንገድ እጅግ አስደናቂ ነው። በዛም አማካኝነት እንግዲህ ጋብርኤል ባለፉት 4 ጨዋታዎች አራቱንም በግንባር ያው እሱ ግብ አስቆጠረባቸው ማለት ነው። አራቱም ጎሎች የተቆጠሩት በግንባር ነው የሚል ቁጥር ስመለከት ነበር። አጠቃላይ 13ኛ ጎሉ ስለመሆኑ ተመልክቻለሁና በደንብ አርሰናል 90 ደቂቃ ይሄ ዶሚኔት ያደረገበት ልክ በኒውካስል በኩል ቀድመን የጠበቅ ነው ይሄ ኢነርጂው። ከዛ ደግሞ ኳሱን ሲይዙ ደግሞ የተወሰነ ጥራት ያለው ቡድን መሆኑን ከዚህ በፊት እንመለከት ነበር። አሁን ላይ ግን በዚህኛው ጨዋታ ግን የተመለከትነው ኒውካስል ኳሱን ቢይዘው እንኳን ልክ ይሄ በጉልበት በኃይል ኳሱን ከአርሰናል ለመቀበል ጥረት ያደርጋል። ልክ ኳሱን ሲቀበሉት አጠቃቀማቸው እጅግ ደካማ፣ አንዳንድ ደግሞ ወደኋላ ወደፊት መፍጠን ያለበት እንኳን ወደኋላ ባክ ፓስ ሲያደርጉ ወይም ሆሪዞንታል ፓስ ሲያቀብሉ የተመለከትንበት ነውና አርሰናል ላይ ያለው የመሃል ሜዳ እንቅስቃሴ እጅግ የተለየ ነበር። እኔ አርሰናል እንግዲህ መከላከሉ በጣም ጠንካራ እንደሆነ ይነሳል። እንደ ዩኒት ነው የሚጫወቱት። ኦርጋናይዜሽናቸው ይገርማል። ከዛ ጀርባ ኦፍ ኮርስ ስራው የመከላከልም ነው። ለአርሰናል ይሄ ግቦች በቀላሉ እንዳይቆጠሩ ከመሃል ተከላካዮቹ በጣም በቃ ከነሱ እኩል ልትለው በምትችለው ሁኔታ የዴክላን ራይስ እንቅስቃሴ ከኳስ ውጭ ሁለቱም ዩኒክ ነው። በቃ ይሄ አሁን ቆይ ራይስ ያልገባበት ዞን አለ እንዴ? ዛሬ ሁሉም ቦታ ላይ ይገርምሃል። የአርሰናል ተጫዋቾች በአማካይ ስመለከት ነበር 11 ኪሎ ሜትር ነው ከቨር ያደረጉት ማለት እንደ ቡድን። ኦይ ሶሪ አቋረጥኩ፣ በኋላ በቃ ኦልሞስት የራይስን ጉዳይ ለማንሳት ነው ሁሴን ነውና በደንብ አርሰናል ግብ አይቆጠረበትም። በተከላካይ ክፍሉ ወይም እንግዲህ አራቱ ተከላካዮችና ግብ ጠባቂው ብቻ ሳይሆኑ የራይስ ተጽዕኖ እጅግ ከፍ ያለ እንደ 5ኛ ወይም ግብ ጠባቂውን ጨምረ እንደ 6ኛ ልታረገው ትችላለና የራይስ አስደናቂ መሆን ያለውን ነገር መስጠት 100% በየጨዋታው የሚሰጥና እንዳልከው ቁጥሩን አንተ ታነሳለህ። የት ነው ፖዚሽኑ? አሁን እኮ ራይስ የት ነው ፖዚሽኑ? አሁን ዛሬ እውነት ስንት ቦታ ነው የተጫወተው? 8 ቦታ ነው? 6 ቦታ ነው? ፉልባክ ነው? የት ነው? የተከላካይ አማካይ ነው? የተከላካይ ሁሉም ቦታ ላይ ነውና
አስደናቂ ነው። እንግዲህ አንዳንዴ ተጨማሪ እኔ ይገርመኛል እድል የሚፈጥሩ ተጫዋቾች አሉ። ሶሻል ሚዲያ ላይ አለው ራይስ ባይኖር ራይስ ነው የሚገለው ቲሙ። እኔ የማይበት አንግል ራይስ አሁን ያምናው ራይስ ባሎን ዶር እንኳን ኖሚኒ የሆነ እኮ ነው 27ኛ ነው 20 ምናምን ነው የጨረሰው እኮ። እንዴት ነው ሰው እንዴት ነው አይኑ ማይታየው? ራይስ ይውጣ አይችልም። እንዴት አርቴታ ራይስን ይመርጣል? አይገባኝም። በእርግጥ አምና በጣም ብዙ ያው ፋቲግ አያውቅም ልጁ ፈረስ ነገር ነውና በጣም ብዙ ስለሚደቅ ለዳዊት እያልኩት ነበር እኔ ከአንድ ጨዋታ በኋላ ምን አይነት እንቅልፍ እንደሚተኛ እያልኩት ነበር። በጣም አስደናቂ ነው ማለት የሚያወጣው ጉልበት ይገርማል። እሱን እኮ ነው የምልህ። እና የፊትነስ ችግር ነበረበት አሁን ሲጀመር አሁን ዲስ ይር አሁን መጀመሪያ አካባቢ አሁን የመጀመሪያው 2 ሳምንት ነው። አሁን ግን እየመጣ ነው። ሞተሩ ተብላልቷል በደንብ ምክንያቱም የኮንዲሽን ተጫዋች ስለሆነ ከኮንዲሽን ወዲያው አይመጣለትም። ገብቷል። የኮንዲሽን ተጫዋች ነው፣ ብዙ ነው የሚሰራው። ከምንድን ነው ከሚሰጠው ልምምድም ሌላ ብዙ ይሰራል፣ ይደክማል፣ በጣም ትኩረት ያደርጋል፣ ይታያል። ጨዋታው ላይ ግባና ሀሳቦችን አንሰውሴ ነው ካለን ሰዓት አንጻር እና ኤኒዌይ እና እኔ ጨዋታውን እንዳልከው ሲጀመር ነው ገና ኢንቴንሲቲው በጣም ሃይ መሆኑ ይታይ ነበረው እና በተለይ የመጀመሪያ 10 ደቂቃ አርሰናል ጥሩ ነበር እና በጣም እንደውም እዚህ 4ኛው ደቂቃ ላይ ሹት ያደረገው ግብ ጠባቂው አስገራሚ ነው የመለሰበት ኳስና በመሃል ጣቱ ነው የመለሰው። በባለጌ ጣቱ ነው የሚባለው በዛ ነው መለሰ የሚባል የምትለው የሆነ ጨረፍ ነው አይረጋት እና ከዛ በኋላ ግን ከ10 ደቂቃ በኋላ ያቺ ችግር ከተፈጠረ በኋላ ግን ከዛ በኋላ ግን ኒውካስል ደግሞ ቀና ብሎ ነበር። ከ10 ደቂቃ በኋላ ደግሞ መንቀሳቀስ ጀምሮ ነበረ። ያው እንዳልኩ በ34ኛው ደቂቃ ላይ ግን ያው ኒክ ሆልትማይድ የዚህ የጀርመናዊ ልጅ አግብቷል። ሩዲ ቮለርን ነው የሚመስለው ራሱ መልኩ ምኑ ሁሉ ነገሩ በቃ ሩዲ ቮለር ነው ደግሞ የጀርመን አጥቂ የነበረው ማለት ነውና የኦሎምፒክ ደ ማርሴይ አጥቂ ነበር እና እሱ ነው የሚመስለው መልኩ ሁሉ ጸጉሩ ምናምን ሁሉ ነገር እና በአጠቃላይ አርሰናል እንዳልከው ጌሙን በደንብ ተቆጣጥሯል። ቁጥሮችም የእግር ኳስ ብልጫ ቁጥሮች ብትመለከት ፈርስት ሃፍ ኤክስጂውን በል ሹት በል ምን በል ሁሉ ነገር ጥሩ ነበር። እንደውም ፒኮክ ላይ ረፍት ላይ እንግዲህ ሬቤካ ፕሪዲክት አድርጉ ትላቸዋለች እንግዶችን እና የቀድሞ የማንቸስተር ዩናይትድ ግብ ጠባቂ ቲም ሃዋርድ ተጠይቆ 1-2 ያሸንፋል አርሰናል ያሸንፋል አለ እና ራሱ አገርሟት ነበር ማለት እንደዛ 2-1 እንደውም 2-1 ያለ መሰለኝ ያሸንፋል ብሎ እና እኔም ግን ውስጤን የሆነ ውስጤ ነገረኝ ልበል ምንድነው ዳዊት እንደሚለው እና የሆነ ይታይ ነበረ ስፕሪቱ አርሰናል ጋር ይታያል የማሸነፍ በተለይ መጨረሻ አካባቢ ኮርናዎቹ አካባቢ ሊያገባ እንደሆነ ይታያል። እና ለማንኛውም ወደ ጨዋታው ተመለስልህ እንግዲህ ሞስኬራ ትልቅ ስህተት ለጎል ሆነ። ሰከንድ ሃፍ ላይ እንዳልከው አርቴታን ቀየረው። የማሸነፍ ስፒሪታቸው ግን በደንብ የጎላ ነው የአርሰናል። በዚህ ላይ ደግሞ ስፒሪት ብቻ አይደለም የተጠና ነው። ገብተዋል። የተጠና ነው። በደንብ ያውቁታል። ለምን እንቅስቃሴዎችን ለምን እንደሚያደርጉት ያውቁታል። ፕሬስ ያደርጉ ኳስ ሪከቨር ሲያደርጉ ፖዚሽን አያያዛቸው፣ የኳስ ለውጦች፣ የጨዋታ እንቅስቃሴ አለዋወጣቸው ሁሉ ነገራቸው በጣም እና አንተ እንዳልከው ራይስ በቃ እንትኑ ነው ዋናው ሞተሩ ነው የቲሙ ሞተር ነው ማለት ይችላል። እንግሊዛዊ ባህሪ ያለበት ስታየው ዝም ብለህ እንግሊዛዊ ባህሪ ያለበት ያለን ግግግግ የሚል ነገር አለው ይታያል። ግን ይሄ ግግግግ የሚለው ከኳሊቲ ጋር ነው። እኔ እኮ አምና ኦድጋርድ እያለ እኮ እሱ እንደውም ብዙ ጊዜ ብዙ ኳሶች ላይ እሱ ነው እኮ እንትን ክሬት ቻንስ ይፈጥር የነበረው እሱ ነው እና እንደዚህ አይነት አስተማማኝ ነው። እንደዚህ አይነት በቃ ተማመን ነው እንደዚህ አይነት ተጫዋች እና ላስት ይር በቻምፒየንስ ሊግ ላይም አይረሳም። ሜሪኖም ቢሆን እኔ እንደውም የሜሪኖን ጉዳይ ማንሳት ፈልጋለሁ። ስፔን ናሽናል ቲም ፎልስ ናይን ላይ ሲጫወት ተመልክተናል በቀደም ላይ። አሁንም አለፈው ዓመትም ፎልስ ናይን ላይ ይጫወታል ይሄ ተጫዋች እና አሁን ፎልስ ናይን ተጫዋቾች ምን አይነት ኳሊቲ ያላቸው ብለህ ከተመለከት አንደኛ የሊኪንግ ፕሌዮች ናቸው፣ አገናኞች ናቸው። ስፔስ ክሬት ያደርጋሉ እና ጌም ሪዲንጋቸው ጥሩ መሆን አለበት እና ሙቭመንታቸው በጣም ጥሩ መሆን አለበት እና የሚድፊልድ እና የአጥቂ መሀል ያለችው እቺ ኪስ ቦታ የሚሏት ፖኬት የሚሏት አለ እዛ ቦታ ላይ ኤፌክቲቭ መሆን ዋናው እና እንደዚህ አይነት ተጫዋች
እንዴት አድርገን ነው ዲፌንሲቭ ተጫዋች ነው የምትለው? አሁን ሜሪኖን እኮ ሲያሰልፈው ዲፌንሲቭ ተጫዋች ነው እያሉ 3 ተመሳሳይ ተጫዋቾች ናቸው እያሉ ነው ሳምንት ሲነገር የነበረው አይደለም? ሜሪኖ፣ ራይስ እና ማን ነው ስሙ እንትና ዙቢሜንዲን እና ይሄ ተጫዋች ግን እንደዛን ተጫዋች አይደለም። ይሄ ተጫዋች ሞር እንደዛ ፎልስ ናይን የምትጫወት ከሆነ ይበልጥ እንደውም ኦፌንሲቭ ሚድፊልደር ካፓሲቲ ያለ ተጫዋች ነው። ስለዚህ ለምን እንደሆነ አይገባኝም። ተከላካይ ነው ብሎ ምክንያት ሲያቀርቡት ስለሚጨርፍ ነው ሰማይ ላይ ቁመት ስላለው ነው አልገባኝ። አሁን ዛሬ ተቀይሮ ገባ ተቀይሮ ገባ አስቆጠረ። ራይስ ነው እሱን ፓስ ያደረገው በነገራችን ላይ እና በነገራችን ላይ የቆመ ኳስ ላይ 7ኛው ጎል ነው ዘንድሮ። ከ12ቱ 7ቱ ጎሎች በቆመ ኳስ ነው ማለት ጎል ነው የገባው አርሰናል። 6ቱ ከኮርና ናቸው እና ከ12ቱ ጎሎች ደግሞ 8ቱ በዴድ ቦል ናቸው፣ ፔናልቲን ጨምረህ ማለት ነው። በዴድ ቦሎች ናቸው ገቡ እና ከ2023-24 ጀምሮ ሲዝን ማለት ነው 2024 ጀምሮ 46ኛው ጎል ነው በሴት ፒስ አርሰናል ሲያገባ። ይሄ ማለት ከሁለተኛው የ11 ጎል ልዩነት አለ። ኤቨርተን ነው 35 ነው ያስቆጠረው። 11 ጎል ልዩነት አለ ከኤቨርተን ጋርና በጣም ብዙ ጋብሪኤል ያለፉት 3 ሲዝኖች 6 ጎል አስቆጥሯል። ይሄ በጣም ወሳኝ ጎል ነው የሚያገባው። ጎበዝ ነው እና ሌላው እስከ ትላንት 8 ሪከርድ ነበረ በ90 ደቂቃ ካለፈ በኋላ ዛሬ 9ኛ ገባ። በዚህ ሳምንት ትላንትናና ዛሬ ትላንት ሃላንድ 9ኛ ላይ ለሲቲ ያገባ። 90 ሲደመር 2 ማክሲም ደ ኩፐር ለብራይተን አገባ። 90 ሲደመር 3 ኤሊ ጁኒየር ክሩፒ ለቦርንማውዝ አስገባ። 90 ሲደመር 3 ኤርሊንግ ሃላንድ ማንቸስተር ሲቲ ላይ አገባ። 90.4 ጆ ፓሊና ለቶተንሃም አገባ። 90.5 ማቲያስ ጄንሰን ለብሬንትፎርድ አገባ። 90 ሲደመር 7 ኤዲ ኒኪቲያ ትናንት ክሪስታል ፓላስ ላይ አገባ ለሊቨርፑል ላይ። 90.10 ዴኒ ዌልቤክ ብራይተን ላይ ትላንት አገባ። ዛሬ ደግሞ 90 ሲደመር 6 ጋብሪኤል አገባ። 9ኛ ጎል ሪከርድ ነው በእንግሊዝ ፕሪሚየር ሊግ እና ይሄን በተረፈ አርሰናል እኔ እንደማየው ራያ ቤስት ጎል ኪፐር ነው። ምንም አያጣየ። ዲፌንሱ ቅድም እንዳልከው ፍጹም ጠንካራና በተቻለው መጠን ፔናልቲ ቦክስ ውስጥ ተጫዋቾች እንዳይገቡ ነው የሚያደርግ። በጣም እና እንደገና ደግሞ ፔናልቲ ቦክስ እንኳን ኳስ ይዘህ ትገባ እንዴት እንደሚገርም ሁኔታ ከቦክስ ያስወጡሃል። በጣም መጀመሪያ አደጋውን የሚጠርገው ዲፌንሱን ኦፍ ኮርስ ዲፌንሱ ሰዋም ይሄ ነው እና ይሄ በጣም ተመችቷል። እስካሁን የገቡበት ጎሎች ዛሬ ያጨቃጫቂ ጎል ገባ። ሌላው ሰዎች ላይ የቆመ ኳስ ነው ያገባው አስበው እና ይሄን 3 ጎል ነው የገባበት እና የሚገቡት ጎሎች ራሳቸው የቆመ ኳስ ምናምን ነው እንጂ ይሄ ሲሪየስ የሆነ ኳስ አይገባበትም ቲሙ። ለዚህ ነው አሁን የአሁኑ አርሰናል አስተማማኝ ዲፌንስ ስላለው እኔ ፕሪዲክት አድርግ ብትለኝ በአብዛኛው በዚህ ዓመት አሁን አርሰናልን ፕሪዲክት አድርግ ብትለኝ ከተጋጣሚ አቻ ወይም ማሸነፍ ነው የምልህ። ምክንያቱም የመግባት እድሉ ጠባብ ከሆነ ደግሞ ጎል የሚያገባ ከሆነ በቃ አሸንፎ ነው የሚወጣው። አቻ ወይ ያሸንፋል ነው የምትለው እና ይሄ ኳሊቲ በጣም ጨምሯል አርሰናል ዘንድሮ ነው የምልህ። ይሄንን ልልህ ነው። ከዛ ውጭ ቅድም የጀመርኩልህ የሁለቱም ቡድኖች ሲሯሯጡ ሩጫ ላይ ነበሩ ብያለሁ። በጣም ኢንቴንሲቲ በጣም ሃይ ነው። ኒውካስል 109.1 ነው የሸፈነው አጠቃላይ ቲም 10 ኪሎ ሜትር በአማካይ አንድ ቡድን ነው። አርሰናል 11.2 ነው ማለት 110.2 ነው። 110 ኪሎ ሜትር ነው የሸፈኑት እንደ ቲም 11 ኪሎ ሜትር በአማካይ ማለት ግን የራይስ ግን እኔ ከዚህ ከ11 በላይ የጎላ ነው። ዛሬ እርግጠኛ ነኝ 13 14 እንደሸፈነ እርግጠኛ ነኝ እና ይሄንን ለማለት ነው። ያ እጅግ አስደናቂ ነው። እንግዲህ የዴክላን ራይስን እንቅስቃሴ አዎ ዛሬ የተመለከትነው ዛሬ ብቻ አይደለም ባክ ኦፍ ኮርስ ዛሬ ብቻ እኔ ምን ላይ በጣም ተጽዕኖ ከፍተኛ ነው። ተጽዕኖ እጅግ ገገማ ነው ግን ጎበዝ ነው። ስታየው ዝም ብሎ ገገማ ነው ስታየው ማለት ስታየው እንግሊዛዊ ባህሪ ያላቸው ስፓኒሽ ተች የለውም። ይሄ አላዝም ስፓኒሽ ተቾች አሉ የብራዚሊያን ተቾች የድሮ ብራዚሎች ተቾች የለውም። ግን እንትኑ ግን ሰርቪሱ ግን
ያ በጣም ምርጥ እንቅስቃሴን የሚያሳይ ነው። እንግዲህ ወሳኝ 3 ነጥቦችን በአርሰናል በኩል በትናንትናው ጨዋታ ተገኝቷል ብለን ይሄኛውን መርሃ ግብር እንለፈው። ሁሴኑ ሊቨርፑል እንግዲህ ከክሪስታል ፓላስ በፕሪሚየር ሊጉ ያልተሸነፉ 2 ቡድኖች የሚያደርጉት ጨዋታ ተብሎ እንግዲህ ብዙ ሲጠበቅ ነበር። እኔና ዳዊትም በቀዳሚው ፕሮግራም ስናነሳው ነበረ እና እንግዲህ አሁን ያው ከጨዋታው መጠናቀቅ በኋላ ሊቨርፑል በጨዋታው ተሸንፏልና አሊሰን ቤከር ባይኖር ኑሮ ሊቨርፑል ከዚህም በበለጠ የግብ ልዩነት ሊሸነፍ የሚችልበት እድል እንደነበር ተመልክተናል። ያው ኢስማኤል አሳር ግብ አስቆጥሯል። ሊቨርፑል ላይ ሁሌም ግብ ማስቆጠር ይወዳል። ቀድሞ ዋትፎርድም እያለ ያስቆጥር ነበር። አሁንም ወደዚህ ከመጣ በኋላ ተደጋጋሚ ግቦችን ሊቨርፑል ላይ የሚያስቆጥረው ኢስማኤል አሳር ግብ አስቆጥሮ ነበር። ግን ሊቨርፑል አሁንም ብዙ ነገሮች ሁለተኛው አጋማሽ ላይ የተወሰነ ቀና ለማለት መሞከር ደግሞ አሁን አሰልጣኙ እንደ ትሬንድ የያዙት የሚመስለው ኬዛን ቀይሮ አስገብቶ ፊት መስመር ላይ እንዲጫወት የማድረግ እና ደግሞ ከሱ ግቦችን የማግኘት አማራጮችን ይጠቀማሉ። ተሳክቶላቸውም ነበረ። ግን ደግሞ ቢያንስ እንደው እንደ ሊቨርፑል ሰው ወይም ሊቨርፑል ደጋፊዎችን የሚያስቆጨው በየ የማስበው ቢያንስ በዛ ጨዋታ 1 ነጥብ ይዞ ለመውጣት የሚያስችል ጥረት ማድረግ ነበረባቸው። በመጨረሻም ቢሆን የሁለተኛው ግብ እንዲቆጠር የሆነበት አጋጣሚ በጣም ትኩረት ያለ መስጠት ከኋላ ያለውን ተጫዋች በደንብ ያለ መከተል ያለ ማየት ነገርን በሊቨርፑል በኩል ተመልክተናልና የአጠቃላይ ግን ፓላስ እንደ ቡድን እጅግ አስደናቂ አሁን እንግዲህ ብቸኛው በፕሪሚየር ሊጉ ያልተሸነፈው ቡድን ፓላስ ሆኗል። ይህንን ጨዋታ እናንሳ። እንግዲህ ማንቸስተር ሲቲም በጠበቅነው መልኩ በተለይም በመጨረሻዎቹ 30 ደቂቃዎች ባስቆጥሯቸው ተጨማሪ ጎሎች 5 ግቦችን አስቆጥሮ በርንሌን አሸንፏል። ቼልሲና ኤንዞ ማሬስካ አሁንም ብዙ የሚፈቷቸው ችግሮች እንዳሉ የተመለከትንበት ጨዋታ ይመስላል። ተደጋጋሚ ጨዋታዎች ቀይ ካርድ እየተመለከትን ነው። ደግሞ ቡድኑ የግብ ዕድል መፍጠር ላይ ችግር አለበት። ወጣትነቱ አሁንም አለ። ደግሞ የክለቦች ዓለም ዋንጫ ጫናም ካሁኑ መታየት ጀምሯል። እንደ ኮል ፓልመር አይነት ተጫዋች በጉዳት ከቡድኑ ወጥቷል። ያሉትም ተጫዋቾች ደግሞ የሆነ ፋቲግ የመሆን የመድከም ነገር አለ። አሰልጣኙ ተጠይቆ ሌሎች ምክንያቶች ሊኖሩ ይችላሉ፣ እሱም ብቻ ማለት አንችልም ብሏል። ከድካም ጋር በተገናኘና እነ ሞይሰስ ካይሴዶም አሁን ጥሩ ብቃትን እያሳዩ አልነበሩም። ቼልሲ ቀና እንዲል ዋናው ሰው ሞይሰስ ካይሴዶ ነበር። አሁን የተወሰነ እሱም የመድከም ነገር ያለው ይመስላል። እነዚህን ጨዋታዎች እንመልከቱ ነው። ማንቸስተርም ያው ተሸንፏል። እሱን ስላላነሳው እሺ። ሊቨርፑልን በተመለከተ ቫንዳይክ ሲናገር ነበር ከጨዋታ በኋላ ገና ብዙ ስራ አለብን ብሎ ስለተሸነፉ ነው ገና ብዙ ስራ አለብን ተብሎ እየተናገረው። ከዛ በፊትም ብዙ ስራ እንዳለባቸው ያስታውቃል። እድል ነው እኮ ይዟቸው የመጣ እውነት ለመናገር ኒውካስል ዛሬ ቢሸነፍ ሊገባዋል ትላለህ። አርሰናል በደንብ ተጭኖታል። ሊቨርፑል እኮ መጥቶ ኒውካስል ላይ እኮ ኒውካስል ነበር በጣም ጥሩ የነበረው፣ ግን በቃ ያ ትንሽ ልጅ መጣ ጎል ገባ። በእያንዳንዱ ጨዋታ ብትመለከት ሊቨርፑል ድል ያደረገባቸው የሆኑ በቃ ከዌስትሃሙ ጨዋታ ውጪ በሁሉም ጨዋታዎች መቸገር ነበር። ያ ዌስትሃም 5 ግብ ያስቆጠሩበት ጨዋታ ነበር። እና ፓላስን ስትመለከተው ፓላስ ትናንትና ማሚን ቅዳሜ ዕለት ኤክስጂው 2.92 ነው። 3 ሊደርስ ነው ገብቷል። በሊቨርፑል ላይ ከክሪስታል ፓላስ ወደ 3 የሚጠጋ ኤክስጂ ከተመዘገበ የሊቨርፑል ዲፌንስ ምን ያህል በቃ ደካማ መሆኑን ታመለከታለህ። ኮናቴ ሲጋለጥ ነበር፣ ትናንትናም ሲንቦራጨቅ ነበር ማለት ትችላለህ። ኮናቴ ቅዳሜ ዕለት እና ዲፌንሱ የተጋለጠው ደግሞ ዲፌንሱ ፊት የሚረዳው ላይን የለም። ትልቁ ችግር ይሄ ነው። እና በዚህ ላይ ኳስ ሲቀሙ ቶሎ ሪከቨር የማድረግ በፊቱ የነበረው ካውንተር ፕሬሲንግ የለም። አሁን የለም። የጌጌ ፕሬሲንግ በደንብ ርቋል። በደንብ ይታያል። በደንብ ርቋል። አሁን የምልህ ጨዋታውን ስትመለከት በትክክል የደች ፉትቦል ሆኗል። አሁን ደች ተች ሆኗል እንትኑ የሊቨርፑል አፕሮች እና ይሄ ኢንቴንሲቲው የለም፣ ካውንተር ፕሬሲንጉ የለም፣ የመሯሯጡ አቅም ማሳየቱ። አንተ ከመሯሯጥ እኮ ስትሯሯጥ አሁን አንፊልድ እንደ ሴንት ጄምስ ፓርክ እኮ ነው።
ከደጋፊው ጋር ነበር ያው ክሎፕም በቃ ያስታውቋል አይደል ቲሞቹ ዲየጎ ሲሞኔ እና የአትሌቲኮ ማድሪድ ስቴዲየም ትክክል። አሁን ትናንት ቅዳሜ ዕለት አይተሃል። አትሌቲኮ ማድሪድ ስቴዲየም እኮ እንዴ እኮ በቀደም ያለፈው ከሁለት ወር በፊት ያየነው አትሌቲኮ ነው እንደው ነው ያልኩት እኮ አብረን ሉመንፊልድ እንዴ ሲሞኔ ልጅ አላየኸውም እንዴ ዳኛውን ሊበላ እንዴ በጣም እዚህ ስንመለከታቸው ምንም እዛ ግን ይገርማል። በቲቪ ላይ ስታይ ወይ ቤንዚን የጨመረበት ነው የሚመስሉ ቴሌቪዥኑ ራሱ ማለት እና ሊቨርፑልም ገብቷል። አንፊልድ እኮ አንዱ ኳሊቲ ይሄ ነው ገብቷል። ያ አንፊልድ ደግሞ እንደዚህ አይነት ኳሊቲ ካለው ቲምህም የዛን ኳሊቲ ነጸብራቅ መሆን አለበት። አለበዛ አንፊልድ እንደዚህ ሆት እያደረገ አንተ የምትንቀራፈፍ ከሆነ ይበላሻል እኮ እንትኑ አይሄድም፣ ባላንስ አይሆንም፣ ሚዛኑን ያጣል። አሁን ኒውካስል በዚህ ቴምፖ በዚህ በሚጫወትበት ቴምፖ እንዲጫወት የሚያደርገው ቅድም እንዳልከው ደጋፊው ነው የሚያበረታታው የሚገፋፋው። አንፊልድም ሊቨርፑልን የሚገፋፋው ደጋፊው ነው። ግን ስትገፋ ክሎፕ መልስ ይሰጥ ነበር። በዛው በደጋፊው ጫና በደጋፊው ግፊት የሚቀጥል ቲም ነው። የክሎፕም እንቅስቃሴ ሪያክሽን አለ። በቃ አብሮ ሁሉም የሆነ ሪትም አለው። ትክክል። አሁን ግን የለም ያ ነገር የለም። እኔ ማወቅ የምፈልገው ትላንትና ከዚህ ጨዋታ በፊት እኔ እናንተ ስናወራ ነበር ስነግርህ ነበረ ሊቨርፑልን አይደለም ከእነዚህ ቶፕ 4 ቲሞች አይደለም ከሚድ ቴብል ቲሞች ጋር አዌይ ላይ ሲጫወት ናፍቆኛል ማየት ብዬህ ነበር። ወዲያው ማታውኑ የፓላስ ጨዋታ ላይ ተመለከትነው፣ ውጤቱን አየነው፣ ወዲያው ተመለከትነው እና በፓላስ ብቻ አይደለም አሁንም ፈጥኖ አላቅም ምን ሴክተር ነው ማሻሻል አለበት አላቅም። ይሄ ከዛ ከጀንጂንግ ፕሬሲንግ ወደ ደች ፉትቦል ኮንትሮል ፉትቦል ኮንትሮልድ አርጎ መጫወት ኳስ ተቆጣጥሮ ሶፍት የሆነ መቆጣጠር ኳስ ተጫውቶ መጫወት በመሃል ጋፑ ስላለ ይሄ ጋፕ ላይ መዋለል ይታያል በልጆቹ ላይ ገብቷል። እና ቲሙ ገና አላቅም እንዴት በሚና አማርኛ ትራንስፎርም ሆኖ አዎ ትክክል። እና ይሄ ደግሞ ቴክስ ታይም ከዛ ከክሎፕ ወደዚህ ለመምጣት ቲሙ አሁን አምና የነበረውን ስብስብ ነው የተጠቀሙት። ያ የክሎፕ አንጎበር አልወጣም አለ ስፒሪቱ መንፈሱ ነበረ። ፕላስ ሲጀምሩ ፊክቸራቸው በጣም ጥሩ ነበር። አንዴ 10 ማች በተከታታይ በቃ ስኬት ድል አረጉ። በቃ አልያዝም አሉ። አንዴ ፈረጠጡ ገብቷል። ኮንፊደንሱን ከዛ በቃ ያው ዴቨሎፕ ታደርጋለህ ይመጣልሃል ከዛ በኋላ። በዚህ ላይ ደግሞ እና አርሰናል እና ሲቲ በተጫዋቾች ጉዳት በምናምን ተፍረከረቁ እና ስለዚህ አሁን ግን ዲስ ይር ግን ከውድድሩ በፊት ነገር ላይ ያለው ዲስ ይር የዚህን የሰውዬ ፊሎሶፊ ነው የምንመለከተው። የዚህን ሰውዬ ጥንካሬ ነው። በዚህ ላይ ደግሞ ተጫዋቾች በጣም ነው የተገዛው። ከፍተኛ ገንዘብ ነው የወጣው። ይሄ ራሱ ሌላ ጫና ነው ገብቷል። ሌላ ጫና ነው። ሲመጡ ቋሚ 11 ውስጥ ይገባሉ። ስለዚህ ከቡድኑ ጋር ደግሞ መዋሃድ አለባቸው። በቁጥራቸው 3-4 ይሆናሉ። ያ ማለት ኦልሞስት የቡድኑ እንግዲህ 40-35% አካባቢ አዳዲስ ይሆናሉና ከቡድኑ ተጫዋቾች ጋር ለመዋሃድ ራሱ ሌላ ተጨማሪ ጊዜ የሚያስፈልግ ነው የሚሆነው። የሊቨርፑል ትራንዚሽን ጊዜ ይወስድበታል ማለት ነው። ጊዜ ይፈልጋል ማለት ነው ሊቨርፑል። ስለዚህ አሁን ቫንዳይክ ስለተሸነፉ ነው እንጂ ይሄ ችግር ነበረ። ፓላስ ላይ ብቻ አይደለም እኮ ችግር የነበረው፣ በእያንዳንዱ ጨዋታ ላይ ይሄ ችግር ነበረ። አሁን ግን ችግሩ ምንድነው? አንድ ቡድን ሲያሸንፍ ደካማ ጎኑ አይነገርም። በቃ ሊቨርፑል ነው መጨረሻ ላይ ገባል፣ ስፕሪት ቲም ነው ሊቨርፑል እንዴት ነው ባለው እንጂ የ90 ደቂቃ ፕሮሰሱ ማንም የሚያየው ነገር የለም። አሁን ግን ሲሸነፍ ግን አሁን ጥሩ አይደለም ነው። እንደውም ጥሩ ያልነበረው በፊትም ነው። እንደውም በፊቱ ጨዋታዎቹም እንደውም ትናንትና ይሻላል። አትሊስት ፕሮሰስ አድርጓል ምናምን የሆነ ነገር ልትል ትችላለህ። እና አንተ ሰዓቱ ሄዷል። ሰዓቱ ሄዷል። እንግዲህ የቼልሲ እና የብራይተንንም ጉዳይ
እንደዚሁ ቼልሲ የተሸነፉበት ጨዋታ ነው። አሁንም ቀይ ካርድ በቻሎባ በኩል የተመለከትንበት ይሄ መከላከሉ ላይ አሁንም ትልቅ ክፍተት እንዳለበት አሰልጣኙ የምፈልገውን ነገር አላረጉልኝም የሚመስል አስተያየት ሰጥተው እንደነበር እናስታውሳልና በዛ መልኩ ያን ጨዋታ እናነሳለን። የዩናይትድም ጉዳይ ቤንያሚን ሼሽኮ ጫና ውስጥ ገብቷል የሚሉ ሀሳቦች በተለይም ደግሞ ሚዲያው አካባቢ ያነሱ ነበረ። ግብ አስቆጥሯል። ኦፍኮርስ ቡድኑ ማሸነፍ አልቻለም። በ3-1 በሆነው ውጤት ተሸንፏል። ብሩኖም ደግሞ በሆኑ ቀናት ልዩነት ተከታታይ ፔናልቲ ሲሰጥ የተመለከትንበት ጨዋታ ነው የሚለውን ነገር ለማንሳት ነው። ሁሴን እንጨርሳለን። ኤችዲ ስፖርት በተወዳጁ ብስራት ኤፍኤም 101.1 እንደዚሁም ደግሞ ኤችዲ ስፖርት ዩቲዩብ ቻናል ላይ ወደ እናንተ ደረሰ። የለተሰኘው ፕሮግራማችን የአንድ ሰዓት ቆይታ ነበረው። በአካልና ሁሴን ነበረን ቆይታ ያደረግነው። ሳምንት በሌሎች ጉዳዮች ከእናንተ ጋር የምንመጣ ይሆናል። እስከ ሳምንት አብራችሁን ቆዩ። ሁሴን አንተንም ሰላሙን መልካም ሳምንት ያለው ባይ ባይ። ኤችዲ ስፖርት በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! ኤችዲ ስፖርት